ሙሽራዬ ሙሽራዬ የወይን አበባዬ ሙሽራዬ ሙሽራው የወይን አበባው ሙሽሪት ሙሽራው በአንድ ላይ ሲኖሩ በአንድ ላይ ሲኖሩ እንዲህ ነው ጋብቻ እንዲህ ነው ማማር የአብርሃም የሳራ ይሁንላችሁ ድምፄ ባይያዝ ግን ከዚህ በላይ ለእናንተ ባዜምኩላችሁ ድምፄ ግን ተይዟል ጋይስ ወይኔ በላቸው የኔ ምርጦች ዛሬ ግን ማለት ነው ጅንኑና ጨረቃዋ ሰርጉን ሳይነግሩን ዛሬ ሰርጋችን ነው ብለው እንደዚህ አምረው ድምቅ ብለው ፏ ብለው የመጡበት ምክንያት ምንድነው? አሞራው በሰማይ ዞሮ ግጥም ከነጋሼ ሲገጣጠም ከነሙሽዬ ሲገጣጠም አሞራው በሰማይ ዞሮ ግጥም አንዴ ይሄ ነገርማ መስማት ነበረብን መዘጋጀት ነበረብን እኛ ለሰርጉ እንዴት ነው ድንገት ሰርጋችን ነው ዛሬ የምትሉን ኧረ ተው ወይ ጉድ ደሞ እንዴት እንዳማረባቸው አቤት ውበት የእውነት ፏ ድምቅ ብለው ሽብርቅ ብለው እኮ ነው የመጡት ቤተሰብ ቁም ነገር እንዴት አያችኋቸው እኔማ እኮ እኔ ሃይሜን ሳያት እኮ ፈረንጅ ነው የመሰለችኝ እንዴ ዛሬ ደግሞ እንደው ጅንኑ የማንም ፈረንጅ እንደው ሞሽሮ ይዞ ቢመጣ ብዬ ነበረ እንደገና ቀስ ብዬ ጠጋ ብዬ ምናምን ሳይ የኔዋ ጉር ናት ኦ ጋድ እንግዲህ ለዋናው ሰርግ ያብቃችሁ ነው የምለው ለዋናው ሰርግ ያብቃችሁ የዛሬው ግን ማስታወቂያ ይመስለኛል ጋይስ እንጂ ድንገት ሰርግ የለም ግን ምኞት አይከለከልም እንደዚህ አምራችሁ ተውባችሁ ለማየት ያብቃን ለምንለው የአራት ልጆች እናትና አባት እንዴ እኔማ እኮ ይሄ ነገር እንዴት ነው አጣደፉት እንዴ አራት ልጆች ሊመጡ ነው እንዴ ብዬም እኮ ግራ ተጋባሁ የሚገርማችሁ ነገር ግራ ተጋባሁላችሁ እና በጣም ደስ ይላል ግን ያምራሉ በጣም ነው የሚያምሩት ጅንኑ ደግሞ አቤት ግርማ ሞገስ አቤት ደረት አቤት ቁመና ሰጥቷል ትናንትና እነ ብሩኬ ጌም ነበራቸው ቲክታክ ላይ እና ያያያቸው ነበር ማታ ላይ ማለት ነው ትናንት ቪዲዮ አልሰራሁም ሰሞኑን በጣም ኃይለኛ ጉንፋን ይዞኛል የሚገርማችሁ ነገር በቃ ሊለቀኝ አልቻለም አይኔን ሁሉ ነው የሚያስለቅሰኝ በቃ ራሴን ሲያመኝ እኔ ደግሞ አይኔ ዝም ብሎ ነው የሚያለቅሰውና እንደዚህ ስልክ ራሱ ሳይ መብራቱ ይመስለኛል በጣም እንትን ይለኛል እንባዬ ሁሉ ድብድብ ይላል አሁን ራሱ ቪዲዮ ስቀርጽ የሚገርማችሁ ነገር እያወራሁ ነበር ግን የስልኩ ብርሃን ማለት ነው እንባዬን እያስወረደ አስቸገረኝ እና የትናንትናው ጌም በጣም ደስ ይላል ኖርማል ጌም ነው በነገራችን ላይ ሲጫወቱ የነበረው የቀጠሮ ጌም ቢሆን ደግሞ አስቡት በስማም የቀጠሮ ጌም ቢሆን አስቡት እንደ አንበሳ ሁሉ ሲወርድላቸው ነበረ እውነት እኔ በጣም ደስ ያለኝና ምን ያክል ሰው እንደሚወዳቸው እነሱም ደግሞ አመስግነዋል በአራቱ ልጆች ስም እንግዲህ ሲያመሰግኑ ነበረ ጊፍቱም ደግሞ በአራቱ ልጆች ነው የመጣው እና ያ ሃይሚ ደግሞ ብትኖር አስቡት እዛውም ብሩኬ ሙቤ ወይኔ ብሩኬና ሙቤ አንድ ላይ ሆኖ ሳያቸው እንዴት ደስ እንዳለኝ እግዚአብሔርን አምላችሁ የእውነት እኔ አላቅም ሙቤን በጣም ነው የምወደው የዋህ ነገር ነው በዛ ላይ ደግሞ ለሰው በጣም ሩሩ ነው በቃ የሰው ደስታ የሚያስደስተው ሲያለቅሱ አልቅሱ በተለይ ደግሞ
ከነ አብርሽ ጋር ያሳለፈውን እኔ በደንብ አርጌ ነው የማውቀው ቁም ነገር ከነ ሀይሚም ጭምር ማለት ነው። ያው በሀይሚም በኩል አንድ ላይ ይሰሩ ነበር በፊት ሀይሚ ዩቲዩብ ሳትከፍት ማለት ነው። ከነ አብርሽ ጋር ነበር የሚሰሩት ታውቃላችሁና በቃ ይሆናል አይደለ? በጣም ምስኪን የዋህ ልጅ ነው በነገራችን ላይ እና ጠፍቶ ነበር ከነሱ ራሱ ከነ ሀይሚ ማለት ነው። አሁን ደግሞ እንደዚህ ሰብሰብ ብለው ሳያቸው እኔ የሆነ ለየት ያለ ስሜት ነው የተሰማኝ ቁም ነገር ማለት ነው። እና በዛ ላይ ከትንሹ ጋር ነበር ኮምፒውተር ማለት ነው። ኮምፒውተር እና ቡራ ነበሩ ጌም ሲጫወቱ የነበሩት። በእርግጥ በጣም ብዙ ሰው ገብቷል ከነሱ ጋር የተለያዩ ሰዎች እየገቡ እየተጫወቱ ነበር። ግን አሸናፊዎቹ ያው የጨረቃና የጅንኑ ፋሚሊዎች በጣም አደገኞች ናቸው። በጣም አንዴም ሳይሸነፍ ነው እንግዲህ ጨዋታውን ያጠናቀቀው ማለት ነው ከተለያየ ሰው ጋር። የቀጠሮ ጌም ደግሞ ቢሆን የሚገርም ነበር እና እንደውም ከቻልክ ለምን የቀጠሮ ጌም አትጫወቱም? በተለይ ደግሞ ማለት ነው በጣም ፌመስ ከሚባሉ ሰዎች ጋር እንደዚህ ማለት ከትናንሾች ጋር ሳይሆን ከፌመሶቹ ጋር ማለት ነው። ከእነሱ ጋር ብትጫወቱ በጣም ጥሩ ነው። ለዛውም አይገቡም እኮ ትናንትና ቅጣት ምናምን ምን ልቅጣ አላውቅም ሲል እንደ ቅጣት አታውቅም እንደ ይሉታል። እኔ እኮ ፋሚሊን ሰላም ልል ነው የገባሁት እንጂ ልቀጣት አይደለም እያለ ነበር ጅንኑ እና ደስ የሚል ነበር። ግን ቆይታቸው ነው እኔ ፈታ ነው ያልኩት። ቅጣቱ ራሱ በጣም ምርጥ ቅጣት ነው። ኮምፒውተርን ራሱ ሲያስጨፍሩት ነበር በራስ ጨፍር እየተባለ እና ዘና ፈታ እያደረግን ነበረ። ለማንኛውም ይመቻችሁ። ብዙዎቹም ደግሞ ጨረቃዋ የታለ ጨረቃዋን አምጡልኝ እያሉ ነበር። እኔ እስከ መጨረሻ አልነበርኩም በእርግጥ ታኛው ማለት ነው። አንበሳው ሲሰጥ ራሱ አልነበርኩም። የሚገርመው ነገር እኔ ተቆርጦ ምናምን ያየሁት እንጂ እኔ ከትንሹ ጋር ከሆነች ልጅ ጋር ከዛ ደግሞ የሆነ ቢጫ ልብስ ነገር ምናምን የለበሰች ብቻ ከአራት ልጆች ጋር እንደዛ ሲጫወት አይቻለሁ። ከዛ ውጭ ግን የነበረውን ፓርት አልነበርኩም። የአንበሳው ፓርትማ አስደምሟቸዋል። የኮፍያው ሲያስደምማቸው የአንበሳው ደግሞ አስቡት ኮፍያ ለኔ እያሉ ነበረ እና በጣም ፈታ ነው ያልኩት እኔ በቃ። በተለይ ደግሞ ኮምፒውተር ያስቀኛል እውነት። ለምንድን ነው ግን ለኮምፒውተር ቻናል የማትከፍቱለት? እውነት ቻናል ክፈቱለት፣ ዩቲዩብ ቻናል። አንደኛ ለእናቱም ያስተዳድራታል ብዬ አስባለሁ። በነገራችን ላይ እናቱ አቅመ ደካማ ናት፣ የኮምፒውተር እናት እና ለምን ደግሞ አትከፍቱለት? እውነት ክፈቱለት እስኪ ይጠቀም። አሁን ለስንቱ እየከፈታችሁ አይደል እንዴ? ለምንድን ነው ለሱ ያልከፈታችሁለት? ምንድን ነው የሚያግደው ነገር? እውነተኛ እናሳድገዋለን። ክፈቱለትና ቢያንስ ለና